አታላይ ነች ያቺ ልጅ አታላይ ነች፣ አታላይ ነች ያቺ ልጅ። አይኔ ዘፈን ጌታ ሆይ እኔ የምላችሁ አብርሽና ፍቅርዬ ተፋጠጡ። ዛሬ በተራ ተፋጠጡ። እኔ የምልሽ ፍቅርዬ ምን አስበሽ ነው እንደዚህ ሮጥሽ የሳምሽው? ሮጥሽ ደግሞ የሮጥሽ የሄድሽው በሰላም ነው ፍቅርዬ? እኔ ቆንጆ ዛሬ ደግሞ አምሮብሻል፣ እናቴ ውበት ደፍቶብሻል። ወንድሜ እግዚአብሔር እርዳክ። እንግዲህ አብርሽዬ ወንድሜ ማለት ነው። እኔ ግን አብርሽዬ ምን አስበክ ነው የስንት አመቱን የቆሰቆስከው? ምን አስበክ ነው? ምን ማለት ነው? ምን አለ ጭራሽ ፍቅርዬ ወደ ሚዲያ ያመጣሁት እኔ ነኝ፣ ሩታን ያመጣሁት እኔ ነኝ፣ ሄርሜላን ያመጣሁት እኔ ነኝ። ሄርሜላ ስራቷ ናት የመጣችበት። ዘዌ ዩቱብ ከፍተህ ሰጥታል። ኦፍኮርስ ከአንተ ጋር ስትሰራ ነበረ እንዴ? የልፋቷን ማግኘት አለበት። ዩቱብ ከፍተህ ሰጥታል። ከዛ ውጭ ምንም። ዩቱብ መክፈት ደግሞ ቀላል ነው። በጣም ነው የሚያካብደው ኢትዮጵያ ያሉት። ጌታ ሆይ እግዚአብሔርን በጣም ቀላል ነው ዩቱብ መክፈት። እንዲሁም ዩቱብ መክፈት ቀላል ነው። ሲቀጥል ደግሞ ከታዋቂ ከመጣችሁ ወደ ነው ሰብስክራይብ የሚሞላ እኛ ነን እንጂ የምንሸገረው። ሶ በጣም እንደ ቢልድግ ወቃውን እንደ ትልቅ ነገር ነው የሚታዩት። በተለይ ዩቱብ የምትከፍታችሁ የምትሰጡ ለሰው በጣም ነው እግዚአብሔርን እንደ ትልቅ ያደርጋችሁ። በቃ በተለይ አሁን ለምሳሌ ከአብርሽ ጋር እኔ ቢመጣ ነገ ማለት ነው ወዳ ነው ሰብስክራይብ የሚሞላ በአንድ ቪዲዮ ነው ሰዓት የሚሞላ ምንም ያሸግርም። እና አብርሽ ሄርሜላ ወደ አንተ ስትመጣ ሰፕራይዝ እንዳየ ነው እንግዲህ። ከዛ ተነጋግራችሁ ሊሆን ይችላል ከካሜራ ጀርባ አይኖ አላቅም። እንደሱ ግን የመጣችሁ እሷ ናት። ካንተ ጋር ስትሰራ ነበረ፣ ይገባታል። ዩቱብ ከፍተ ሰጥታል ለሄርሜላ። ቀላል ነው እሱም ደግሞ ሶ ሩታ ያመጣት ትክክል ነው። አንተ ነህ። አዎ በስራ ተነጋግራችሁ ያመጣት አንተ ነህ። ተፈራርማችሁ ማለት ትክክል። እሷ ደግሞ ዩቱብ ከፍተ አሳድጋል። አብራችሁን አሳድጋችሁ ከሩታ ጋር። ፍቅርዬ ግን ምንድን ነው ያደረክላት? እስቲ ጥያቄ ነው እኮ። ከዚህ በላይ ይገባል። ባይዘዌ ለፍቅርዬ ይገባታል። ሀቅ ነዋ። ከበጀመራ የምትከታተሉ ማለት ነው። ለፍቅርዬ ምንም አላደረክላትም። አብራችሁ ሲሰሩ ነበረ። በጣም መልካም ስራ ሲሰሩ ነበረ። እውነት ለመናገር አብርሽና ፍቅር ማለት ነውና ሶ ከአንተ ጋር ሲሰራ ነበር። የራሷ ዩቱብ አልነበራትም። በራሷ ተንጨርጭራ ነው የመጣችው ለማለት ፈልጌ ነው አብርሽዬ። ሲቀጥል ደግሞ የቋጡን የታችኛው የላይኛው ማውራት ምን አስፈለገ? ፍቅርዬም አብርሽም ማለት ነው ልትቆሰቁስ ሌላ ጦርነት ልትፈጥር ነው። አረ ይሄ ምን ጨርስ። ተው አብርሽ ተው፣ እንጨርስ። አዎ ሲቀጥል ደግሞ ፍቅር ለምንድን ነው እንደዚህ ውስጥ የገባሽው? እንዴት ያልኮ ማለት ነው። ሲቀጥል እንግዲህ ሩታ ተናግራለች። ምንም ጥያቄ አይፈጥርም። እኔ ነኝ ፍቅርዬን ያወራዋት ብላለች። ሶ ተመካክሮ ፍቅርና ሩታ ተመካክሮ የላክችብክ የቀድሞ የልጅ እናት ምስትክ የነበረች ሩታ ናት። ፍቅርዬ ምንም አላጠፋችም። ግን ጥፋታ ምንድን ነው? ከዚህ ህይወት መውጣት አለበት። አምናለሁ። መውጣት አለባት። ሲቀጥል ደግሞ በሰው ህይወት መግባት ጥሩ ነው ብዬ አላስብም። ፍቅርዬ እውነት ከአንቺ ጋር አይድን። በቃ አይመጥንሽም። የበለጠ ማለት ክብርሽን ነው ዝቅ የምትደረግ ብዬ ነው ማስበው። ትሰደባለሽ። ሶ ከዚህ ህይወት ውጪ መግባትሽ ትክክል አይደለም። ምንም ጥሩ ነገር የሰራሽው ነገር የለም። ባይዘዊ በዚህ አብርሽ እንደማይመለስ ታውቃለሽ። የአብርሽ ባህሪ ታውቃለሽ። አብርሽ በፍቅር ከመጡ ይሻነፋል። የፍቅር ሰው ነው ባይዘው ያብርሽ ማለት ነው። አላያችሁም እንዴ? ወልዳ ሩታ የተበቀለችው ጊዜ ወልዳ ስማ ምናምን ከዛ በኋላ የተበቀልኩ ነው ያለችው ጊዜ አያችሁ አይደለ? ኤርሜላን ትቷት እኮ ነው ደሷ የተመለሰ። ገባችሁ አይደለ? ሶ በፍቅር ብትስ ኖሮ ሩታ የራሷን ማረግ ትችላለች ማለት ነው። ይሄን ማቅ ነበረብሽ። ምንድነው የሚመጣብኝ? እውነት አብረሽ እንደዚህ አድርገን ወደ ሩታ ይመለሳል ወይ ብለሽ ማሰብ ነበረብሽ። ትክክል አይደለም። እኔ ቢወድሽም ባከብረሽም ጥፋትሽ ጥፋት ነው። ሶ ከሰው ህይወት ውጭ አሁንም አስረግጬ ለፍቅር የምናገረው ከሰው ህይወት ውጭ አይመጥንሽም። በቃ ኤኒዌይስ እና አሁን ምንድነው ነው አልጨረስኩም አለች ፍቅርዬ። ምንድነው ያልጨረሳችሁ? ሌላ ያለፈ ታሪክ ልታወሩ ነው? በነገራችን ላይ አብርሽ የማይካድ ባንተ የተነሳ ከሚዲያ እንዲጠፋ ተደርጋለች ፍቅርዬ ማለት ነው። በጣም ተሰድባለች። የኛ ራሱ አረተውች ልጅ ሴት ናት፣ ትስራበት፣ ልጇን ታሳድግበት። በዛ ሰት ልጅ እንዳለ ተለካ ይፋ አልተደረገም። በቃ ትደግበት፣ ትስራ ብለን ስንሰራ የሩታ የመጀመሪያ ደጋፎች ዩቱቤን ለጥፈው ሰብስክራይቤን አስነሱብኝ። እኔ እኮ ከበፊቱ ነው የጠመዱኝ ጋይስ።
እውነት ስለሚናገሩ እኮ ነው ጋይስ፣ ሌላ ምንም ምክንያት የላቸውም። ሶ በጣም የተጎዳች ሴት ናት ፍቅርዬ ማለት ነው በፊትም። አሁን እግዚአብሔር ይመስገን ደህና ናት። አንተ ህይወት መግባት አልነበረባትም ኤግዛክትሊ። ሶ አሁን ምንድነው ነው እሷ ጋር መሄድ ያስፈለገ አብርሽዬ? ለምን ሄርሜላ የይቅርታ ጠይቄ ከሄርሜላ ጋር ማትመጣ ነው? እንግዲህ አሁን ሁሉም አወቅኩ። በቃ ሩታም አንተኔ ተበቀለች ነው ሌላ ሰውዬ ያመጣች። አንዴ ዳኒን ታመጣለች፣ አንዴ ሜሪን፣ አንዴ የገዛ ወንድምን ታመጣለች። ዛሬ ቡዜ ትርትር አርጋ ነው እንግዲህ ሰራለሁ ብዬ ድክም ነው አለኝ። በቡዜ ባይዘዌ በቃ ከውስጤ ነው ተናገረችው ያንዳንዱ እና ሶ አንተ ማን እንደሚጠቅም ማን እንደሚጎዳ ከአንዴም ሁለቴ እያሳየች ነው ሩታ አይደለ? መምረጥ እኮ አቅትክም። ለአንተ የሚጠቅሙ ለአንተ የሚጨነቁ ለአንተ ፍቅር ያለው ማን ነው? ትክክለኛ እውነተኛ አፍቃሪ ማናት? ሄርሜላ ከረሜላ የኔ ፍቅር ማለት ነው። አነጋገሯ አማራ ይሆን ማለት ነው። ሶ ምንም አያስፈልጋችሁም። ግን እንደ መተቃቀፉ የድሮ ማውራቱ እንደ አዲስ ፋይል ሊከፍቱ ነው ወይን እኮ ጥያቄ ጋይስ፣ ጥያቄ አልሆነባችሁም? እንዲህ ጉድ እኮ ነው። እና ቻናል የተቀያየራችሁ ትመጣላችሁ እኮ ነው ሳስበው ጉድ ነው። አሁን ግን ሳስበው ማለት ነው ወደ ስቶሪ ምንሄድ ይመስለኛል ሳስበው ጋይስ። የፍቅርና የአብርሽ ስቶሪ የድሮ ከ5 ዓመት በፊት የነበረው ስቶሪ የሚጀመር ይመስለኛል። እንግዲህ ነካክቷል። ይህ በፊቱ ማለት ነው። አንቺ ነሽ ጥለሽኝ የሄድሽው ለምን ጥየት እንደኩ ታቋለ ጦርነት ማለት ነው። ሌላ ጦርነት ጋይስ፣ ሌላ የሁለተኛ ጦርነት ሊመጣ ነው ሳስበው ማለት ነው። እዶቼ አይመስላችሁም? እንደዛ ነው የተረዳሁትና አላቅም ጋይስ፣ ግራ ነው የሚያጋባ የአብርሽና የፍቅርዬ ያው በዚህ ሰዓት ማለት ነው። እና ኤኒዌይስ ወዳችኋለሁኝ። ቪዲዮን ከወደዳችሁ ላይክ አድርጉ። ግራ ገብቶኝ እኮ ነው ጋይስ። እና ለማንኛውም አብርሽ ለአንተ የሚሆን አንተ ማሰብ ነበረብህ። በእርግጥ አንተም የተረዳ ነው ማን ጥሩ ሰው እንደሆነ ማን ለአንተም እንደሚያስብ የተረዳ ይመስለኛል።